ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራም ነው። በዛሬው የማለዳ ቁርስ ከማለፋችን በፊት አምላካችን እግዚአብሔርን አብረን እናመስግንና ወደ ዛሬው የማለዳ ቁርስ እናልፋለን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ማለዳ እናመሰግንሃለን። በዚህ ማለዳ ስለተደረገልን ምሕረት፣ ቸርነት፣ በጎነትና መልካምነት ክብር ምስጋና ለአንተ ይሁንልን። ስለበዛልን ጸጋ ዛሬ ደግሞ ምሕረትና በቸርነት ይህችን ቀን አድለ ስለሰጠን ስለባረክልን ሕያውና ቅዱስ ስምህ እናመሰግንሃለን። ቃልህን ባርክልን፣ አስተምረን፣ ሕይወታችንን በአንተ መንገድ እንድትመራው በኢየሱስ ክርስቶስ ስም እንጠይቅሃለን። ሁሉ ለስም ክብር ይሁን፣ በኢየሱስ ጌታ ድንቅ ስም። እንግዲህ እየተመለከትን ያለነው የሁለተኛ ቆሮንቶስ ምዕራፍ 1 ነበር እየተመለከትን ያለነው። ትናንትና ቁጥር 22 ነው የተመለከትነው። ደግሞም የታመነ የመንፈሱን መያዣ በልባችን የሰጠን እርሱ ነው። እንግዲህ የሰጠን ነገር መንፈሱን ነው፣ ራሱን ነው፣ ሕይወቱን ነው፣ ጸጋውን ነው፣ ምሕረቱን ነው፣ ቸርነቱን ነው፣ ባርኮቱን ነው። ብዙ ነገር ነው ጌታ ኢየሱስ ክርስቶስ ለኛ ያደረገልንና የሆነልን። የተደረገልን ነገር ከምንጠይቀው ከምንለምነው ነገር ሁሉ ይበልጣል። ምክንያቱም የተደረገልን ነገር በጣም ታላቅና ድንቅ ነገር ነው የተደረገልን፣ እግዚአብሔር ያደረገልን ማለት ነው። በዘመናችን ሁሉ የተደረጉልንን ነገር ስናስብ የእግዚአብሔር ምሕረትና ቸርነት ይደንቃል። መንፈሱን በውስጣችን አፈሰሰ። የርስታችን መያዣ የሆነውን ነገር ነው የሰጠን። ወደ እውነት የሚመራንን ነገር ነው የሰጠን። በእኛ ውስጥ ሆኖ ልጁን ኢየሱስ ክርስቶስን የሚያከብረውን መንፈስ ቅዱስን ነው የሰጠን። በደከምን ጊዜ የሚያበረታንን፣ የሚያጽናናንን፣ አቅምና ጉልበት የሚሆነንን እርሱን ነው የሰጠን። ብዙዎቻችን ግን እንዴት እናስተውላለን የሚለው ነገር ነው። ለዚህ ነው የእግዚአብሔርን ቃል ማጥናት፣ መጸለይ፣ በእግዚአብሔር ፊት በመንፈስ መመራት እንድንችል ቃሉን በጥልቀት ማወቅ ይጠይቃል። ምክንያቱም ቃሉ ራሱ እውነትም መንፈስም ስለሆነ ራሱም ስለሆነ ማለት ነው። ስለዚህ ነው ከቃሉ ጋር የተጣበቀ ሕይወት ሲኖረን በምንም ነገር ልንታለልና በቀላሉ ለሐሰተኞች እጅ ልንሰጥ አንችልም የምንለው። ስለዚህ ይህን ነገር በደንብ ልናስተውል ይገባል ብዬ አምናለሁ። እንግዲህ ዛሬ የሚቀጥለውን ቁጥር እንመለከታለን። ቁጥር 23 ነው የምንመለከተው። በነገራችን ላይ የሁለተኛ ቆሮንቶስ ምዕራፍ 1 መጽሐፍ በሁለት ነው የሚከፈለው። ምስጋናና የጳውሎስ ጉዞን የሚመለከት ነው። በአብዛኛው የሚመለከት እንደሆነ እናውቃለን። እንደዚህ ዲቴል የሆነ ቴዎሎጂካል የሆነው ስነ መለኮታዊ የሆነው ነገር ውስጥ የማልገባበት ምክንያት በቀላሉ እንድንረዳና የኛ ትልቁ ዓላማ ማለዳ አጭር ቃል ተካፍለን ጸልየን ቀናችን ብሩህ እንዲሆን ለማድረግ አብረን እንድንጸልይ፣ አብረን የእግዚአብሔርን ቃል እንድናይ፣ እናንተ ደግሞ አስፍታችሁ ማየት እንድትችሉ ስለፈለግን እንደሆነ እንድትረዱልን በጌታ ፍቅር ጠይቃለሁ። ቁጥር 23 እንደዚህ ይላል፣ እኔ ግን ልራራላችሁ ስል እንደገና ወደ ቆሮንቶስ እንዳልመጣሁ በነፍሴ ላይም እግዚአብሔርን ምስክር እጠራለሁ ይላል። እንግዲህ ይህ ክፍል ትንሽ ጠንከር ያለ ክፍል ነው። በአንደኛው ቆሮንቶስ ምዕራፍ 1 ላይ ሄደን ስንመለከት ብዙ ጥሩ ያልሆነ ነገር በቆሮንቶስ ቤተክርስቲያን ይታይ ነበረ። የጸጋ ስጦታው እንዳለ ነው።
በጣም የሚያስደንቅ የሚያስገርም የጸጋ ስጦታዎች የተገለጡበት ቤተ ክርስቲያን ነው። እንደዛው ደግሞ በቤተ ክርስቲያን ውስጥ ክፋትና ርኩሰት የነበረባት ቤተ ክርስቲያን ነች። በዚህ ጊዜ ነው ጳውሎስ በዛኛው መልእክቱ ላይ በሚጽፍበት ሰዓት ለነሱ ያስጠነቅቅ ነበርና አሁን እዚህ ላይ ልራራላችሁ ስል እንደገና ወደ ቆሮንቶስ እንዳልመጣው በነፍሴ ለእግዚአብሔርን ምስክር እጠራለሁ ይላል። የቆሮንቶስ መምጣት ወይ የጳውሎስ መምጣት ለሁለተኛ ጊዜ ወደ ቆሮንቶስ መምጣት የሚያመለክተው ነገር ምንድነው ብለን ስንመለከት እነዚህን ሰዎች ኃጢአተኞችን፣ ዋልጌዎችን በቤተ ክርስቲያን ውስጥ እንደፈለጋቸው የሚሆኑት ሰዎች ላይ እርምጃ ሊወስድ እንደሚፈልግ የሚያመለክት ነው። እንግዲህ እነዚህን የሚያመለክቱ የተለያዩ ጥቅሶችን ለመመልከት እንሞክራለን። ከዚህ ጋር ተያያዥነት ያላቸው ማለቴ ነው። ሮሜ 1 ከ9 እስከ 10 ስንመለከት በልጁ ወንጌል በመንፈስ የሚያገለግል እግዚአብሔር ምስክሬ ነውና ምናልባትም ብዙ ቆይቼ ወደ እናንተ አሁን እንድመጣ በእግዚአብሔር ፍቃድ መንገዴን እንዲያቀናልኝ እየለመንኩ ሁልጊዜ ስጸልይ ስለ እናንተ ሳላቋርጥ እጸልያለሁ ይላል። እንግዲህ ለነዚህ የቆሮንቶስ ቤተክርስቲያኖች ሮሜ ላይ የተጻፈ መልእክት ነው። ሎርም ክርስቲያኖች የተጻፈ ነው። ነገር ግን በቆሮንቶስም ቤተክርስቲያን ላይ ይህንን ያደርግ እንደነበረና ይጸልይላቸው እንደነበረ ለመመልከት እንችላለን። እንግዲህ ይሄ መልእክት በትክክል ስንመረምረውና ስናጤነው በቆሮንቶስ ያለውን ይሄ ኃጢአተኝነትንና በቤተ ክርስቲያን ያለውን ትክክል ያልሆነውን ነገር ለማስተካከልና ለማቅናት ወደዛ እንደመጣና በዛ ምንም አይነት ርኅራኄ እንደማያደርግላቸው ይናገራል። አንደኛ ቆሮንቶስ 4:21 ስንመለከት ምን ትወዳላችሁ ብሎ ይጠይቃቸዋል። በብድር ወይስ በፍቅር ወይስ በየዋህ መንፈስ ልምጣባችሁ? ምረጡ ይላቸዋል። በምንድነው እንድመጣባችሁ የምትፈልጉት? ምክንያቱም እቺ ቤተ ክርስቲያን እኮ የአባቱ ሚስት ያገባ ልጅ ያለበት ቤተ ክርስቲያን ነች። የእንጀራ እናቱን ማለት ነው። እና ከዛም በላይ ብዙ ነገሮች ያለባቸው ናቸው። በምግብ ጥል ያለበት ቤተ ክርስቲያን ነው። ኃጢአትን በዚህ ዘመን እንዳለው ማለት ይቻላል። የዚህ ዘመኑ ይብሳል፣ ግን እንደው ለማነጻጸር አይቻልም። ግን በዛ ያለው ልምምድ ከተገለጠው ጸጋ አንጻር ስትመለከቱት በቤተ ክርስቲያን ውስጥ እንዲህ ይሆናል ወይ ብሎ ልናስብ የምንችልበት ጉዳይ የተፈጸመበት ነው። ለዚህ ነው ምን ትወዳላችሁ በብድር ወይስ በፍቅር በየዋህነት መንፈስ በየትኛው ልምጣ ብሎ ያስመርጣቸዋል። ምክንያቱም መቅናት ስላለበት፣ ቤቱ መስተካከል ስላለበት፣ ከቤቱ ቆሻሻ መወገድ ስላለበት፣ ቤቱ መንጻት ስላለበት ጌታ ኢየሱስ ክርስቶስ ራሱ በዮሐንስ ወንጌል ምዕራፍ 2 ላይ ሄደን ስንመለከት እኮ የአባቱን ቤት የወንበዴዎች ዋሻ አረጋችሁት ብሎ ቤት ውስጥ ገብቶ እኮ የንግድ እንትናቸውን እርግብ ምናምን የሚሸጡበትን እኮ ገለባብጦ የአባቴ ቤት የጸሎት ቤት ይባላል ተብሎ ተጽፏል። እንግዲህ አሁን ደግሞ የእግዚአብሔር ማደሪያ እኔና እናንተ ነን። እኔና እናንተ ከሆነ ማደሪያው ደግሞ የኔና የእናንተ ሕይወት መንጻት አለበት፣ መጽዳት አለበት። በእኛ ውስጥ መንፈሱ ስለሚያድር ራሱ ስላለ ንጉሱ ስላለ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ ያንን አይደለም እናንተ ይሄው የእግዚአብሔር ቤተ መቅደስ ናችሁ ብሎ አይደለም ይነግራል። ስለዚህ መጽዳት አለበት እና ያ ጉዳይ አሳሳቢ ስለሆነና በጥልቀት ደግሞ መታየትም ስላለበት ነው በምን ልምጣ ብሎ የሚነግራቸው። እዚሁ ሁለተኛ ቆሮንቶስ 2:1 ላይ ምን ይላል? ነገር ግን ዳግመኛ በሐዘን ወደ እናንተ እንዳልመጣ ስለኔ ቆረጥኩ ይላል። በሐዘን እንዳልመጣ የሚያሳዝን ነገር እንዳይሰማ የሚያሳዝን ነገር እንዳያይ ይፈልጋል። በእነሱ በአገልግሎታቸው ቤተ ክርስቲያን በስታ በሚሽነሪ ልከው ቤተ ክርስቲያኖች በተለያየ ከተሞች ተተክለው ብዙዎች ወደ ክርስቶስ ኢየሱስ መጥተው ማየትን የሚፈልገው ያንን ፍሬ ማየት ይፈልጋል። ለዚህ ነው
ወደ እናንተ ባካችሁ በሐዘን እንዳልመጣ እኔ ቆረጥኩ ብሎ የሚናገረው። ስለዚህ ማንም ቢሆን ወደ በሐዘን መምጣት የሚፈልግ አይደለም። ስለዚህ ነው ይህንን ነገር በጥልቀት ልንመለከትና ልንመረምር ያስፈልጋል ብዬ የምለው። ሁለተኛ ቆሮንቶስ 2:3 ላይ እንደዚህ ይላል፣ ደስ ሊያሰኙ ከሚገባቸው በመምጣቴ ሐዘን እንዳይሆንብኝ ይህንን ጽፌላችኋለሁ፣ ደስታዬ የሁላችሁ ደስታ ነው ብዬ በሁላችሁ ታምኛለሁና ይላል። እንግዲህ በአንደኛ ቆሮንቶስ ላይ የነበረውን ችግር ታውቁታላችሁ። ያንን ክፍል ሄዳችሁ ማንበብ ትችላላችሁ። የአይነት ችግር ደግሞ ማየት አይፈልግም ጳውሎስ። እንደዚህ አይነት ነገሮች ተወግደውና ከመስመር ጸጥተው ማየት ይፈልጋል። ቤተ ክርስቲያን ትክክለኛ መስመሯን ይዛ ማየት ይፈልጋልና ትክክለኛ የወንጌል ተልኳን ስትፈጽም ማየት ስለሚፈልግ ደስ ሊያሰኘኝ ከሚገባቸው በመምጣቴ ሐዘን እንዳይሆንብኝ ይላል። ሐዘን እንዳይሆንብኝ የምመለከተው ነገር ሐዘን እንዳይሆን። ዛሬ በቤተ ክርስቲያን ብዙዎቻችን እናዝናለን። በምድራችን ባለችው ቤተ ክርስቲያን የሚሆነው ዘይት ሲቸረቸር፣ ጨርቅ ሲሸጥ፣ መሐረብ ሲሸጥ፣ የሆኑ ነገሮች ሲሸጥ፣ ፍሬ የአትክልት ፍራፍሬዎች ሲሸጡ፣ የአንዳንድ ጊዜ የሆነ የሱቅ መደብር ወይም ደግሞ ቸርች ሱፐርማርኬት የሆነች ሁሉ እስኪመስለን ድረስ ልባችንን የሚሰብር ነገር አለ። በነፃ የተሰጠንን የጸጋ ስጦታ በነፃ እንድንሰጥና በነፃ እንድናገለግል ነው የተጠራው። ያንን ማድረግ ደግሞ የእግዚአብሔርን በረከት ያመጣል እንጂ እግዚአብሔር ቤቱን ባዶ የሚያደርግ አምላክ አይደለም። እኔ አይደለም ብዬ ነው ማምነው። ስለዚህ ነግደን በሕዝቡ ላይ ነግደን እግዚአብሔር ያላለንን በተለይ በአዲስ ኪዳን ያልተጻፈውን ጌታችን ኢየሱስ ክርስቶስ ሐዋርያትን በምድር በነበሩበት ጊዜ ያላደረጉትን ነገር በቤተ ክርስቲያን አዳዲስ የሆኑ ልምምዶች አጋንንት ሲያመጣ እያየን ዝም ብለን የምናጨበጭብና እልል የምንል ሰዎች ራሳችን እስቲ ቆም ብለን እንመርምር። መጽሐፍ ቅዱሳዊ ነው ወይ እውነት ነው ወይ የሚለውን ነገር ማየት ያስፈልጋል ለማለት እወዳለሁ። ምክንያቱም የማይሆንን ነገር አይሆንም ማለት መለማመድም መቻል አለብን። በይሉንታና ምን ይለኛል ምን ትለኛለች በሚል የእግዚአብሔር ቤት የሸቀጥ ማራገፊያና ወንጌል ሲሸቃቀጥ ማየት አለብን ብዬ አላምንም። ሁለተኛ ቆሮንቶስ 13 ከ2-3 ምን ይላል? ሁለተኛ በእናንተ ዘንድ በነበርኩ ጊዜ እንደተናገርኩት አሁንም ደግሞ በሩቅ ስሆን ክርስቶስ በእኔ አድሮ እንዲናገር ማስረጃ ከፈለጋችሁ እንደገና በመጣ እንዳልራራላችሁ አስቀድመው ኃጢአት ሊያደረጉት ለሌሎች ሁሉ አስቀድሜ ብያለሁ፣ አስቀድሜ እላለሁ። ክርስቶስ ስለ እናንተ አይደክምም፣ ነገር ግን በእናንተ ኃይለኛ ነው እያለ ይናገራል። እንግዲህ ኃጢአት ለሚያደርጉ አራራላቸውም ብሎ ነው የሚናገረውና እንዳላዝን እንዳላፍር በሩቅ ሆኜ የነገርኳችሁ እውነት የእግዚአብሔር እውነት ነው። ይሄ እግዚአብሔር እውነት ደግሞ በውስጣችሁ በቤታችሁ በኑሯችሁ መስራት አለበት። ራሳችሁን ማንጻትና ከእግዚአብሔር ቃል ውጭ ከሆኑ ከኃጢአት ልምምዶች መንጻት አለባችሁ ብሎ ሲናገር እንመለከታለን። እስቲ አንድ ጥቅስ እንጨምርና እንጨርስ። ሁለተኛ ቆሮንቶስ 13:10 ላይ ምናል? ስለዚህ ጌታን ለማፍረስ ያይደለ ለማነጽ እንደሰጠኝ ስልጣን ከእናንተ ጋር ሳለው በቁርጥ እንዳልሰራ በሩቅ ሆኜ ይህንን እጽፍላችኋለሁ ይላል። እንግዲህ ጌታ የሰጠኝ ጸጋ ለማፍረስ ሳይሆን ለማነጽ ነው። ቤተ ክርስቲያንን ላነጽባት ነው የተሰጠኝ ጸጋ ብሎ ነው የሚነግረን ጳውሎስ። እንግዲህ ጳውሎስ በዚህ ክፍል ላይ የሚነግረን ነገር በጣም የሚያስደንቅ ነገር ነውና ለምን ወደ እነሱ እንደሚመጣ በግልጽ ያስቀምጣልና እነሱ ደግሞ ምን መሆን እንዳለባቸው እንዲህ ያስረዳቸዋል። እንግዲህ ቀጣዩን ክፍል በነገው ዕለት የምንመለከት ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ጸሎት ጸልየን
የዛሬውን የማለዳ ቁርሳችንን እናብቃ። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለ ምሕረትህና ቸርነት ሁሉ እናመሰግንሃለን። በዚህ ማለዳ ስላካፈልከን ቅዱስ ቃልህ በመንፈስህና በኃይልህ ሕይወታችንን ልታንጸው ስለወደድክ እናመሰግንሃለን። ደግሞም ይህንን ቀን እንድትባርክልን ከክፉ ሁሉ እንድትጠብቀን በደምህ እንድትሸፍነን እንጠይቃለን። ሁሉ ለስምህ ክብር ይሁን፣ በጌታ በኢየሱስ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።